ሰላም ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ ሚያዝያ 20 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናዎችን እየመራው ሀና ፍሳ ከናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅር ሰዓታችን 5 ሚኒስቴር መስሪያ ቤቶች ያለፉት 8 ዓመታት የስራ ሁኔታዎችን የተመለከተ ሪፖርት ያቀረቡበት መርሃ ግብር ጠቅላይ ሚኒስትሩ በተገኙበት መካሄዱን የህወሓት ቡድን ህልውና የሌለውን ምክር ቤት መልሳለሁ በሚል እብደት ግጭት ቢፈጠር ኃላፊነቱን ራሱ ይወስዳል ሲል ሳልሳይ ወያኔ ፓርቲ ማስጠንቀቁን፣ በደቡብ አፍሪካ ጆሃንስበርግ 3 ኢትዮጵያውያን በጥይት ተደብድበው መገደላቸውን የሀገሪቱ ፖሊስ ማስታወቁን የተመለከቱ መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። 5 ሚኒስቴር መስሪያ ቤቶች ያለፉት 8 ዓመታት የስራ ሁኔታዎችን የተመለከተ ሪፖርት ያቀረቡበት መርሃ ግብር ጠቅላይ ሚኒስትሩ በተገኙበት ተካሄደ። ጠቅላይ ሚኒስትሩን ጨምሮ የሀገሪቱ ከፍተኛ ባለስልጣናት የተገኙበት ይህ መርሃ ግብር ያለፉትን 8 ዓመታት የመንግስት ስራ በተለይም የ5 መስሪያ ቤቶችን አፈጻጸም የተመለከተ እንደሆነ ተጠቅሷል። የማህበራዊ ልማት እመርታ ለሀገር ግንባታ በሚል መሪ ቃል የተዘጋጀውና በማህበራዊ ዘርፍ ባለፉት ዓመታት የተመዘገቡ አበይት ውጤቶች የሚቀርቡበት ነው የተባለው የምክክር መድረክ መካሄዱን ከጠቅላይ ሚኒስትር ጽሕፈት ቤት ያገኘነው መረጃ ያመለክታል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ባለፉት 8 ዓመታት በትምህርት ዘርፍ ተመዝግበዋል ያሏቸውን አበይት ጉዳዮች ያቀረቡ ሲሆን የትምህርቱ ዘርፍ በእጅጉ የተጎዳ ሰፊና አፋጣኝ ተሃድሶ ከሚያስፈልጋቸው ዘርፎች አንዱ ነበር ብለዋል። ሚኒስትሩ ዘርፉን በእጅጉ ተጭነውት ከነበሩ ችግሮች መካከል የመሰረተ ልማት ጥራትና የግብዓት እጥረት፣ የተማሪ መምህር የተማሪ ክፍል ጥምርታ አለመመጣጠን፣ ለትምህርት አይነቶች ብቁ የሆኑ መምህራን አለመኖር፣ ዝቅተኛ የቅድመ መደበኛ ትምህርት መኖር የሚሉና ሌሎችንም ጠቅሰዋል። በዚህም በጥናትና በተደገፈ መልኩ የትምህርት ዘርፉን ፍላጎቶችና ተግዳሮቶች በመለየትም ዋና ዋና ለውጦች ተመዝግቧል ያሉት ፕሮፌሰር ብርሃኑ ከዚህ መካከል የሀገር አቀፍ ፈተናዎች ዝግጅትና አስተዳደር መሻሻል፣ የትምህርትና ስልጠና ጥራት ማደግ የሚሉን አካተዋል። የጤና ሚኒስትሯ ዶክተር መቅደስ ዳባ ደግሞ ባለፉት 8 ዓመታት በጤና ዘርፍ የተመዘገቡ አበይት ስኬቶች ያሏቸውን ነጥቦች ሲዘረዝሩ ለ30 ዓመታት የቆየው የጤና ፖሊሲን በመከለስ መከላከል ከሚለው መርህ በተጨማሪ አክሞ የማዳን ቁርጠኛ የፖሊሲ አመራር፣ መድኃኒት፣ ክትባትና የሕክምና ግብዓቶች ምርት አቅርቦትና ቁጥጥር ጭማሪ ላይ ለውጥ መጥቷል ብለዋል። የስራና ክህሎት ሚኒስትር ወይዘሮ ሙፈሪያት ካሚል በበኩላቸው ባለፉት 8 ዓመታት በሀገር ውስጥና በውጭ ሀገር የስራ ስምሪት እንዲሁም ዜጎች በቤት ውስጥና ባሉበት ሆነው በሚሰሯቸው ስራዎች አማካኝነት ከ19.8 ሚሊዮን በላይ ዜጎች የስራ ዕድል ተፈጥሮላቸዋል ብለዋል። የህወሓት ቡድን ህልውና የሌለውን ምክር ቤት መልሳለሁ በሚል እብደት ግጭት ቢፈጥር ኃላፊነቱን ራሱ ይወስዳል ሲል ሳልሳይ ወያኔ ፓርቲ አስጠነቀቀ። ህልውና የሌለውን ምክር ቤት መልሳለሁ በሚል ምክንያት የህወሓት ቡድን በትግራይ ክልል እያደረገ ያለው እብደት ሊቆም ይገባል ሲል በትግራይ ክልል የሚንቀሳቀሰው ሳልሳይ ወያኔ ትግራይ ፓርቲ ባወጣው መግለጫ ገልጿል። የትግራይ ጣፈንታ የሚወሰነው ወደፊት በሚደረግ ህጋዊ፣ ሞራላዊና ፖለቲካዊ ተቀባይነት ባለው የጋራ ሂደትና ጉባኤ እንጂ የሞተ ምክር ቤት መልሳለሁ በሚል አገር በሚያፈርስና ህዝብን በሚበትን የህወሓት ቡድን እብደት አይደለም ሲልም አስፍሯል። ፓርቲው ይህንን የቡድን ምክር ቤት መልሳለሁ የሚለውን ውሳኔ ህዝቡን የሚበትን፣ ሀገርን የሚያፈርስ፣ ትግራይን የሚያጠፋ የእብደት ውሳኔ ነው በማለትም አጽንኦት ሰጥቶ ተቃውሞታል። ነገር ግን አሁን በክልሉ ያለው ሁሉን አቀፍ ቀውስና የቀጠለው ችግር የሚፈታው ቀውሱን የሚመጥን አቅጣጫ በማስቀመጥ እንጂ በተግባርና በህግ ህልውና የሌለውን ምክር ቤት በመመለስ አይደለም ሲል ገልጸዋል። ይህንን ተግባር እየፈጸመ ያለው ቡድን ለህግና ስርዓት ብሎም ለትግራይ ህዝብ ያለውን ንቀት የሚያሳይ ተግባር እየፈጸመ መሆኑ ልብ ሊባል እንደሚገባ ሳልሳይ ወያኔ በመግለጫው አንስተዋል። ይህ ተግባር ለሺህ ዓመታት የመንግስትን ታሪክና ልምድ ያለውን ህዝባችንን ስልጣን የሚነጥቅና የትግራይን ህዝብ ታሪክና ክብር የሚያጎድፍ እንዲሁም ተጨማሪ አደጋዎችን የሚያመጣ የነውር ተግባር ነው በማለትም ኮንኖታል። ስለሆነም ይህ ሞራላዊ ያልሆነ ኃላፊነት የጎደለውና የትግራይን ህዝብ የማይመጥን ተግባር ሊቆም ይገባል ሲል አስፍሯል። የህወሓት ቡድን ስልጣንን እንደ መጨረሻ ግብ በመቁጠር የፖለቲካ ፓርቲዎችና ሌሎች በርካታ የትግራይ ኃይሎችን ችላ በማለት
ህልውና የሌለውን ምክር ቤት መልሳለሁ በሚል የሚያደርገውን የተናጠል እብደትን ተከትሎ ለሚፈጠረው ግጭትም ኃላፊነቱን የሚወስደው ራሱ መሆኑን ይታወቅ ሲል ሳልሳይ ወያኔ ያስጠንቅቋል። ፓርቲው ይህንን ተቀባይነት የሌለውን የህወሓት ቡድን እብደት አምርሮ እንደሚኮንነው ገልጸው ትግራይ ክልልን የሚያዋጣው በአካታች ብሔራዊ ጉባኤ የሚወስን ውሳኔ መሆኑንም አንስተዋል። በደቡብ አፍሪካ ጆሃንስበርግ 3 ኢትዮጵያውያን በጥይት ተደብድበው መገደላቸውን የሀገሪቱ ፖሊስ አስታወቀ። በደቡብ አፍሪካ ጆሃንስበርግ 3 ኢትዮጵያውያን በጥይት ተደብድበው መገደላቸውን የኢትዮጵያ ኮሚኒቲ አባላትና የሀገሪቱ ፖሊስ ማስታወቃቸው ተገልጿል። ኢትዮጵያውያኑ በጆሃንስበርግ ከተማ ውስጥ በሚገኝ ማክዶናልድ በሚባለው የፈጣን ምግቦች መሸጫ ውስጥ በመመገብ ላይ እንዳሉ በትናንትናው ዕለት መገደላቸውን የተገለጸው። ጥቃቱ የተፈጸመው መጤ ጠል አራማጅ ደቡብ አፍሪካውያን ስደተኞች ላይ ተቃውሞ ለማሰማት የሰልፍ ጥሪ እያደረጉ ባሉበት ወቅት ነው ተብሏል። የኢትዮጵያ ኮሚኒቲ አባላት የሀገሪቱ ፖሊስ ይህንን ይበሉ እንጂ አንድ የሀገሪቱ ፖሊስ መኮንን ግን ግድያው ኢትዮጵያውያኑ እርስ በርሳቸው ባላቸው መጠቃቃት የተፈጸመ ሳይሆን እንዳልቀረ ጥርጣሬውን ገልጾ በጥቃቱ 2 ናይጄሪያውያንም ተገድለዋል ማለታቸውን ዲደብሊው ዘግቧል። ጥቃቱ የተፈጸመው የደቡብ አፍሪካ የመጀመሪያ ዲሞክራሲያዊ ምርጫ የተደረገበት ቀን መታሰቢያ በሆነውና በየዓመቱ በጎርጎሮሳውያኑ ሚያዝያ 27 ቀን በሚከበረው የነጻነት ቀን ላይ መሆኑንም ዘገባው አክሏል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ የነርቭ ዘንግ ክፍተት ችግርን ለመቅረፍ ሁሉም አካላት በቅንጅት መስራት እንዳለባቸው በፓርላማ ማሳሰቢያ መሰጠቱን የተባበሩት አረብ ኤሚሬቶች ከኦፔክ አባልነት መውጣቷን ተከትሎ ድርጅቱ በነዳጅ ዋጋ ላይ ያለውን የመወሰን አቅም ያዳክማል መባሉን ጨምሮ ሌሎች ዜናዎችን ቴዎድሮስ አይቺው እንደሚከተል ያቀርባቸዋል። ለተፈናቀሉ ወገኖች ድጋፍ እንዲሆን የተሰበሰበውን ገንዘብ ለግል ጥቅማቸው አውለዋል የተባሉ የኮንሶ ዞን አመራሮች የነበሩ ላይ ፍርድ ቤት ውሳኔ አሳለፈም። ከ3.7 ሚሊዮን ብር በላይ ለተፈናቀሉ ወገኖች ድጋፍ እንዲሆን የተለገሰውን ገንዘብ ለግል ጥቅማቸው አውለዋል የተባሉ የኮንሶ ዞን ዋና አስተዳዳሪ የነበሩት አቶ ዳዊት ገበየሁና የግብርና መምሪያ የአደጋ ስጋትና ስራ አመራር ኃላፊ የነበሩት አቶ ገደኖ ካዋይታ ላይ የዞኑ ከፍተኛ ፍርድ ቤት ውሳኔ አሳልፎባቸዋል። አመራሮቹ ለተፈናቀሉ ወገኖች ድጋፍ እንዲሆን የተለገሰን ከ6594 የቤት ክዳን ቆርቆሮ ተሽጦ 3,702,466 ብር ለግል ጥቅማቸው እንዲውል አድርገው በመገኘታቸው ፍርድ ቤት ውሳኔ ማሳለፉን የኮንሶ ዞን ፍርድ ቤት ፕሬዝዳንት አቶ ሙሃባ ቀውያ ገልጸዋል። ግለሰቦቹ የመንግስትን የሥራ ኃላፊነት በማይመች አኳኋን መምራትና የሙስና ወንጀል ጥፋተኛ መሆናቸውን ፍርድ ቤቱ አረጋግጧል ሲል ፕሬዝዳንቱ አሳውቋል። ተከሳሾቹ በ2014 ዓ.ም በኮንሶ ዞን ሰገን ዙሪያ ወረዳ በግጭት ምክንያት ለተፈናቀሉ ወገኖች ድጋፍ እንዲሆን ከኢትዮጵያ ጉምሩክ ኮሚሽን የተለገሰውን 6594 የቤት ክዳን ቆርቆሮ ሽጠው ለግል ጥቅማቸው ማዋላቸውን በማስረጃ ማረጋገጡን አቶ ሙሃባ ገልጸዋል። አቶ ሙሃባ አክለውም አመራሮቹ የፈጸሙት የወንጀሉ ዓላማ ከባድ መሆኑን ፍርድ ቤቱ ግምት ውስጥ ማስገባቱን ገልጸው ፍርድ ቤቱ በመመሪያው መሰረት ተከሳሾቹ እያንዳንዳቸው በ15 ዓመት ጽኑ እስራትና በ50 ሺህ ብር መቀጮ እንዲቀጡ መነሻ ነጥብ ወስኖ እንደነበርም ገልጸዋል። ይሁን እንጂ ተከሳሾቹ ከዚህ በፊት የወንጀል ሪከርድ የሌላቸው የቤተሰብ አስተዳዳሪና ለረጅም ጊዜያት ያገለገሉ በመሆናቸው በተለይ አንደኛ ተከሳሽ እምርታ የተሰኘ የበጎ አድራጎት ማህበር መስራችና ስራ አስኪያጅ የነበሩ መሆናቸውን ከግምት ውስጥ በማስገባት ለእያንዳንዳቸው 3 የቅጣት ማቅለያዎች መያዛቸውን አቶ ሙሃባ አብራርተዋል። በዚህም ለእያንዳንዳቸው በ13 ዓመት ጽኑ እስራትና በ20 ሺህ ብር የገንዘብ መቀጮ እንዲቀጡ መወሰኑን እንዲሁም ከ3.7 ሚሊዮን ብር በላይ ለግል ጥቅማቸው ያዋሉትን ለመንግስት በጋራ እንዲመልሱ መወሰኑንም ፕሬዝዳንቱ ገልጸዋል። የተባበሩት አረብ ኤሚሬቶች ከኦፔክ አባልነት መውጣቷን ተከትሎ ድርጅቱ በነዳጅ ዋጋ ላይ ያለውን የመወሰን አቅም ያዳክማል ተባለም። የተባበሩት አረብ ኤሚሬቶች ከግማሽ ክፍለ ዘመን በላይ አባል ሆና የቆየችበትን የነዳጅ ላኪ ሀገራት ድርጅት ኦፔክ በይፋ ጥላ መውጣቷን አስታውቃለች። ይህ በታሪክ አጋጣሚ ከፍተኛ ተጽዕኖ ይኖረዋል ተብሎ የሚታሰበው ውሳኔ በባህረ ሰላጤው አካባቢ ከኢራን ጋር ያለው ወታደራዊ ውጥረት በጨመረበትና የነዳጅ ዋጋ ዳግም ማሻቀብ በጀመረበት ወቅት መምጣቱ ዓለም አቀፉን የኢነርጂ ገበያ ክፉኛ አስደንግጧል ተብሏል። እንደ አውሮፓውያን አቆጣጠር በ1971 ድርጅቱን የተቀላቀለችውና ከ5 አስርት ዓመታት በላይ ቁልፍ ተዋናኝ የነበረችው ኤሚሬትስ ከኦፔክ ለመውጣት የወሰነችው የነዳጅ የማምረት አቅሟን በከፍተኛ ደረጃ ለማሳደግ ካላት ፍላጎት ጋር ተያይዞ እንደሆነም እየተነገረ ነው። ከሳውዲ አረቢያና ከኢራቅ በመቀጠል በድርጅቱ ውስጥ ሶስተኛዋ ግዙፍ ነዳጅ አምራች የሆነችው ኤሚሬትስ
ከኦፔክ መውጣቷ እስካሁን ሲደረግባት የነበረውን የምርት ገደብ እንድታስወግድ በር ይከፍትላታል ተብሏል። የሀገሪቱ ብሔራዊ የዜና አገልግሎት ባወጣው መግለጫም ኤሚሬትስ ከኦፔክ ብትወጣም በዓለም ገበያ ላይ ተጨማሪ ምርት በኃላፊነትና በደረጃ ከገበያው ፍላጎት ጋር በተጣጣመ መልኩ ለማቅረብ ትሰራለች ብሏል። ይሁን እንጂ ስልታዊ ጠቀሜታ ያለው የሆርሙዝ ሰርጥ በመዘጋቱ ምክንያት የታሰበውን የጨመረ ምርት በፍጥነት ወደ ዓለም ገበያ ለማድረስ ቴክኒካዊ ፈተናዎች ሊገጥሟት እንደሚችሉ የዘርፉ ተንታኞች ስጋታቸውን ገልጸዋል። የተባበሩት አረብ ኤሚሬትስ ከኦፔክ መውጣት ድርጅቱ በዓለም የነዳጅ ዋጋ ላይ ያለውን የመወሰን አቅም ሊያዳክመው እንደሚችል ይገመታል። በሌላ በኩል ኤሚሬትስ የራሷን ብሔራዊ የኢኮኖሚ ጥቅም ለማስጠበቅና የምርት አቅሟን በነጻነት ለመጠቀም የወሰደችው እርምጃ በመካከለኛው ምስራቅ ካለው የፖለቲካ ትኩሳት ጋር ተዳምሮ የዓለም ኢኮኖሚን በቀጣይ ወራት ሊፈትነው እንደሚችልም ይጠበቃል። የነርቭ ዘንግ ክፍተት ችግርን ለመቅረፍ ሁሉም አካላት በቅንጅት መስራት እንዳለባቸው በፓርላማ ማሳሰቢያ ተሰጠም። በዛሬው ዕለት በሕዝብ ተወካዮች ምክር ቤት በፎሊክ አሲድ እጥረት የሚከሰተውን የነርቭ ዘንግ ክፍተት ችግር ለመከላከል በተቋቋመው የቴክኒክ ኮሚቴ የተዘጋጀው ሪፖርት በኮሚቴው አባል አቶ ሀብታሙ ታደሰና የሆፕ በጎ አድራጎት ተቋም ዋና ዳይሬክተር ቤዛ በሻ አጭር ማብራሪያ የቀረበ ሲሆን በጉዳዩ ላይ ውይይት ተደርጓል። የጤና ማህበራዊ ልማት፣ ባህልና ስፖርት ጉዳዮች ቋሚ ኮሚቴና በፎሊክ አሲድ እጥረት የሚከሰተውን የነርቭ ዘንግ ክፍተት ችግር ለመከላከል የተቋቋመው የቴክኒክ ኮሚቴ ሰብሳቢ ወይዘሮ ወርቅ ሰሙ ማሞ የነርቭ ዘንግ ክፍተት ችግር ለአንድ ተቋም ብቻ የሚተው ጉዳይ እንዳልሆነና የሁሉንም አካላት ርብርብ የሚፈልግ መሆኑን ገልጸዋል። አክለውም በሁሉም ዘርፎች ተቀናጅቶ መስራት የሚጠይቅ መሆኑን ጠቁመው በሽታውን ለመከላከልና አክሞ ለማዳን የሚሰሩ ስራዎች ተጠናክረው መቀጠል እንዳለባቸው ገልጸዋል። በጤናው ዘርፍ ለእናቶች ከወሊድ በፊትና በኋላ አስፈላጊውን ክትትል በማድረግና የግንዛቤ ማስጨበጫ ስራዎች እየተሰሩ መሆኑንም ገልጸዋል። የኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ፍቃዱ መንግስቱ በበኩላቸው ምግብን በጠቃሚ ንጥረ ነገሮች የማበልጸግ ስራ እንደ ሀገር ትልቅ ትኩረት ተሰጥቶት እየተሰራ መሆኑን ገልጸው በቀጣይ የክትትልና ቁጥጥር ስራው ተጠናክሮ እንደሚቀጥል ተናግረዋል። የሆፕ በጎ አድራጎት ተቋም መስራችና ዋና ዳይሬክተር ቤዛ በሻ በበኩላቸው በኢንዱስትሪ ሚኒስቴር እየተሰራ ያለውን ምግብን በጠቃሚ ንጥረ ነገሮች የማበልጸግ ስራ በተለይ ጨው ላይ የሚሰራውን ለሁሉም የህብረተሰብ ክፍል መድረስ የሚችል በመሆኑ ትኩረት ሊሰጠው እንደሚገባ ገልጸዋል። የቴክኒክ ኮሚቴው ለነርቭ ዘንግ ክፍተት ችግር የተጋለጡ የህብረተሰብ ክፍሎች ማቆያ በየአካባቢው እንዲቋቋም ቢደረግ፣ ራሱን የቻለ የሕክምና መስጫ እንዲኖረው ማድረግ፣ የዊልቸር ድጋፍ እንዲያገኙ ቢደረግ፣ ለችግሩ ተጋላጭ ለሆኑ ወላጆች የስራ ዕድል ቢፈጠር፣ የግንዛቤ ማስጨበጫ ስራዎች በሚዲያ ሽፋን ቢሰጠው የሚሉ ና ሌሎችንም የመፍትሄ ሐሳቦችና አቅጣጫዎች በሪፖርቱ ማቅረባቸውን ከምክር ቤቱ ያገኘነው መረጃም ያመላክታል። በዝርዝር ወደ ያዝነው መረጃ ስናልፍ የተባበሩት መንግስታት ድርጅት የሆርሙዝ ሰርጥ በአስቸኳይ እንዲከፈት ጥሪ ያቀረበ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በመካከለኛው ምስራቅ ጦርነት ሳቢያ የዓለማችን ቁልፍ የነዳጅ ኃይል መተላለፊያ የሆነው የሆርሙዝ ወሽመጥ እንዲከፈት ጥሪያቸውን አቅርበዋል። መርከቦች ያለምንም ክፍያ አድሎ እንዲያልፉ እንዲሁም ደግሞ የዓለም ኢኮኖሚ ይንፈስ ሲሉም አሳስበዋል። ይህ በእንዲህ እንዳለ አሜሪካ ከኢራን ጋር ለምታደርገው ድርድር የኒውክሌር ጉዳይ ያልተካተተበትን ስምምነት አላደርግም ብላለች። ዝርዝሩን ዳሩሰላም ተሾመ እንደሚከተለው ታቀርበዋለች። የተባበሩት መንግስታት ድርጅት የሆርሙዝ ሰርጥ በአስቸኳይ እንዲከፈት ጥሪ ያቀረበ። የዓለማችን ቁልፍ የነዳጅና የኃይል መተላለፊያ የሆነው የሆርሙዝ ሰርጥ መዘጋትን ተከትሎ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ተፋላሚ ወገኖች መስመሩን በአስቸኳይ እንዲከፍቱ ጥሪ አቅርበዋል። ዋና ጸሐፊው በዓለም አቀፍ የንግድ መስመር ላይ የተደቀነውን ቀውስ ለመቀልበስ የባህር መተላለፊያ መንገዶች ክፍት እንዲሆኑና መርከቦች ያለምንም መስተጓጎል እንዲያልፉም ጠይቀዋል። በአሜሪካና በኢራን መካከል ያለው የሰላም ንግግር ባለመቀጠሉና በወቅቱ ባለው ግጭት ሳቢያ የተዘጋው ይህ ሰርጥ የዓለማችን የነዳጅና የፈሳሽ ተፈጥሮ ጋዝ የሚያልፍበት ቁልፍ መስመር ነው። ዋና ጸሐፊው በሰጡት መግለጫ ለሚመለከታቸው ወገኖች ሁሉ ጥሪዬን አቀርባለሁ፣ ሰርጡን ክፈቱ፣ መርከቦች ያለምንም ክፍያና አድሎ እንዲያልፉ ፍቀዱ፣ የዓለም ኢኮኖሚም ይንፈስ ሲሉ አሳስበዋል። ከየካቲት 21 ቀን 2018 ዓ.ም ጀምሮ በዘለቀው ግጭት ምክንያት ሰርጡ መዘጋቱ በዓለም አቀፍ የኃይልና የሸቀጦች ገበያ ላይ ከፍተኛ መስተጓጎል መፍጠሩን የገለጹት ጉተሬዝ ይህም ከኮቪድ-19ና ከዩክሬን ጦርነት ወዲህ እጅግ የከፋ የአቅርቦት ሰንሰለት ቀውስ ማስከተሉን ጠቁመዋል። በአሁኑ ወቅት ከ20 ሺህ በላይ ባህረኞች በባህር ላይ ተዘግተው እንደሚገኙና ከ2,000 በላይ የንግድ መርከቦች በአደገኛ ሁኔታ ላይ መሆናቸውንም አመላክተዋል። ይህ የኢኮኖሚ ድንጋጤ ዓለምን ወደ ባዶ መደርደሪያዎችና የምግብ እጥረት እየመራት መሆኑን የገለጹት ዋና ጸሐፊው አንቶኒዮ ጉተሬዝ የትራንስፖርት ወጪ መናር የሰብአዊ እርዳታ አቅርቦቶችንም
እያስተጓጎለ መሆኑን አስጠንቅቀዋል። ዓለም አቀፍ የባህር ላይ ህጎች እንዲከበሩና ውጥረት በንግግር እንዲፈታ የጠየቁት ጉተሬዝ ውቅያኖሶች የትብብር እንጂ የግጭት ቀጠና መሆን የለባቸውም ሲሉም አሳስበዋል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ኢራን የኒውክሌር መርሃ ግብሯን ድርድር ወደ ጎን በመተው ጦርነቱን ለማቆምና የሆርሙዝ ወሽመጥን ለመክፈት ያቀረበችውን ጥያቄ ውድቅ አድርጓል። የኢራን የሰላም ጥያቄ አሜሪካ ማዕቀቧን ካነሳች ጦርነቱን ለማቆም ፍላጎት እንዳላት ቢገልጽም የኒውክሌር ድርድሩ እንዲራዘም መጠየቁ በአሜሪካ በኩል ተቀባይነት እንዳይኖረው አድርጓል። የአሜሪካ ውጭ ጉዳይ ሚኒስትሩ ማርክ ሩቢዮ ከፎክስ ኒውስ ጋር በነበራቸው ቆይታ የቴህራንን ጥያቄ ጊዜ የመግዣ ዘዴ ሲሉ አጣጥለውታል። ሚኒስትሩ የኒውክሌር ጥያቄው በድርድር ወቅት ወደ ጎን ሊገፋ የማይችል ዋነኛው ጉዳይ መሆኑን ገልጸው ማንኛውም ስምምነት ኢራን ወደ ኒውክሌር መሳሪያ እንዳትሸጋገር በእርግጠኝነት የሚከላከል መሆን እንዳለበት አጽንኦት ሰጥተውበታል። ኢራን ይህን ጥያቄ ያቀረበችው የውጭ ጉዳይ ሚኒስትሯ አባስ አራግቺ በሩሲያ ጉብኝት እያደረጉ ባለበት ወቅት ነው። ማርክ ሩቢዮ ኢራናውያን ጊዜ ለመግዛት የሚጥሩ የተካኑ ተደራዳሪዎች ናቸው በማለት ለዚህ እድል ሊሰጣቸው እንደማይገባም ገልጸዋል። በሌላ በኩል ደግሞ ግዙፉ የነዳጅ ኩባንያ ቢፒ የኢራን ጦርነት ከተጀመረ ወዲህ የነዳጅ ዋጋ በመጨመሩ ትርፉ ከእጥፍ በላይ ማድረጉን አስታውቋል። ቢፒ በነዳጅ ንግድ ውስጥ እጅግ በጣም ጥሩ አፈጻጸም ማሳየቱን ገልጾ ከጥር እስከ መጋቢት ባሉት ወራት ብቻ $3.2 ቢሊዮን ትርፍ ማግኘቱን ነው ይፋ አደረገው። ይህም ከባለፈው ዓመት ተመሳሳይ ወቅት ካስመዘገበው $1.38 ቢሊዮን ትርፍ በእጥፍ እንደሚበልጥም ተናግረዋል። ጦርነቱን ተከትሎ 20% የሚሆነውን የዓለም የነዳጅ ዘይትና የተፈጥሮ ጋዝ አቅርቦት የሚያጓጉዝበት የሆርሙዝ ቁልፍ የባህር ወሽመጥ ሙሉ በሙሉ ተዘግቷል። ብሬንት ድፍድፍ የነዳጅ ዘይት በአሁኑ ወቅት በበርሜል $110 እየተሸጠ ሲሆን የኢራን ጦርነት ከመጀመሩ በፊት ዋጋው $73 አካባቢ እንደነበርም አይዘነጋም። ከአባይ ቴሌቪዥን የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርብበት ሰዓት ላይ ደርሰናል። መረጃዎቹን ዘሪፋይል ሀብታሙ እንደሚከተል ያቀርባቸዋል። የኢትዮጵያ መንግስት ከአውሮፓ ኢንቨስትመንት ባንክ ማህበርና ከፈረንሳይ የልማት ኤጀንሲ ጋር የተፈረመውን የብድር ስምምነት ረቂቅ አዋጅ ምክር ቤቱ አጸደቀም። የህዝብ ተወካዮች ምክር ቤት ዛሬ ሚያዝያ 20 ቀን 2018 ዓ.ም ባካሄዱ 17ኛ መደበኛ ስብሰባው የኢትዮጵያ መንግስት ከአውሮፓ ኢንቨስትመንት ባንክ ማህበር የ110 ሚሊዮን ዩሮና ከፈረንሳይ ልማት ኤጀንሲ የ80 ሚሊዮን ዩሮ የተፈረመውን የብድር ስምምነት ረቂቅ አዋጅ አጽድቋል። ከፈረንሳይ የልማት ኤጀንሲ ጋር የተፈረመው የብድር ስምምነትን አስመልክቶ የመንግስት ተጠሪ ሚኒስትር ዴኤታ ዶክተር ምረቱ ሻንቆ በሰጡት ማብራሪያ ብድሩ መንግስት የጀመረውን የሀገር በቀል የኢኮኖሚ ማሻሻያ ዕቅድ ለመደገፍ የሚያግዝ የቀላል ብድር ስምምነት መሆኑንም ተናግረዋል። ዶክተር ምረቱ አክሎም ገንዘቡ መንግስት እያከናወነ ያለውን የኢኮኖሚ ለውጥ፣ የማክሮ ኢኮኖሚ ማሻሻያ፣ የኢነርጂ ዘርፍ እንቅስቃሴዎችን ለማገዝ የሚውልና ብድሩ በቀጥታ ወደ መንግስት ግምጃ ቤት የሚፈስ ሁሉን አቀፍ የኢኮኖሚ እድገትን ለማረጋገጥና የመንግስትን የበጀት አቅም ለማጠናከር ታስቦ የቀረበ ነው ብለዋል። የብድር ስምምነቱ የወለድ መጠን በአመት 1.1 በመቶ ዝቅተኛ ወለድ የሚታሰብበት 0.5 በመቶ የአገልግሎት ክፍያ የሚፈጸምበትና የ5 ዓመት የችሮታ ጊዜን ጨምሮ በ15 ዓመታት ውስጥ ተከፍሎ የሚጠናቀቅ መሆኑንም ተገልጿል። በተጨማሪም ዶክተር ምረቱ ሻንቆ ከአውሮፓ ኢንቨስትመንት ባንክ ማህበር ጋር ስለተደረገው የብድር ስምምነት በሰጡት ማብራሪያ ስምምነቱ የተፈጥሮ አደጋዎችን የመቋቋም አቅምን በማሻሻል የኑሮ ሁኔታን ማሳደግና ድህነትን ለመቀነስ ነው ብለዋል። ብድሩ የሚተገበረው ከኢትዮጵያ ልማት ባንክ ጋር በመልሶ ማበደር የብድር ስምምነት መሰረት ባንኮችን፣ ማክሮ ፋይናንሶችንና የገጠር ቁጠባና ብድር ማህበራት ዩኒዮኖችን በመጠቀም በማኑፋክቸሪንግ፣ በአገልግሎት፣ በንግድ፣ በቱሪዝምና በግብርና ዘርፎች ለተሰማሩ ጥቃቅንና አነስተኛ ኢንተርፕራይዞችና ለስራ ፈጣሪዎች የሚቀርብ መሆኑም ተብራርቷል። ብድሩ በ25 ዓመታት ውስጥ ተከፍሎ የሚጠናቀቅ ሲሆን በአውሮፓ ህብረትና ከግብርና ልማት ፈንድ የተገኘው የእርዳታ ድጋፍ የመልሶ ክፍያን ወጪን በመቀነስ ከኢትዮጵያ የብድር አስተዳደር ስትራቴጂ ጋር እንዲጣጣም ተደርጎ የቀረበ ነውም ተብሏል። 68.4 ቢሊዮን ብር ዋጋ ያላቸው መድኃኒቶችና የሕክምና መገልገያ መሳሪያዎች ለጤና ተቋማት መሰራጨታቸው ተገለጸ። ኢትዮጵያ መድኃኒት አቅራቢ አገልግሎት በበጀት ዓመቱ 68.4 ቢሊዮን ብር ዋጋ ያላቸው መድኃኒቶች፣ ሪኤጀንቶች፣ የሕክምና መገልገያዎችና መሳሪያዎች ለጤና ተቋማት ማሰራጨት መቻሉን ገልጿል። ኢትዮጵያ መድኃኒት አቅራቢ አገልግሎት ያዘጋጀው የመድኃኒት አቅራቢዎችና የአገልግሎቱን የሥራ ግንኙነት ለማጠናከር ያለመ ዓለም አቀፍ ኮንፈረንስ በዛሬው ዕለት ለ5ኛ ጊዜም ተካሂዷል። በኮንፈረንሱ ላይ በመድኃኒት አቅርቦት ሰንሰለት ዙሪያ የተከናወኑ
ዋና ዋና ተግባራት በቂ አቅራቢ የሌላቸው እንደ ጸረ ካንሰር ሕክምና አገልግሎት የሚውሉ መድኃኒቶች ምርታቸውን ሀገር ውስጥ በልዩ ሁኔታ እንዲያስመዘግቡ የተፈጠረው ምቹ ሁኔታ ላይ የግንዛቤ መፍጠር መርሃ ግብር ተከናውኗል። ኮንፈረንሱ በሀገር ውስጥ የመድኃኒት ምርትን ለማሳደግ የተያዘውን እቅድ ለማሳካት የውጭ ቀጥታ ኢንቨስትመንት ወደ ሀገር ውስጥ ለመሳብ የዘርፉ ኢንቨስትመንት እንዲሳብ ያደርጋልም ተብሏል። ኢትዮጵያ መድኃኒት አቅራቢ አገልግሎት በጤናው ሴክተር ኢትዮጵያ የያዘችውን ጤናማና አምራች ዜጋን ተፈጥሮ የማየት ራዕይን ለማሳካት የሚያስችል የልማት ፖሊሲዎችን፣ ስትራቴጂዎችንና እቅዶችን ነድፎ በተግባር ፈጣን፣ ቀልጣፋና ፍትሃዊ የኢኮኖሚ እድገት በማስመዝገብ የሀገሪቱን ልማት የማፋጠንና ድህነትን የማስወገድ ዓላማ ይዞ በመስራት ላይ እንደሚገኝም ተመላክቷል። ኮንፈረንሱ ዓለም አቀፍ ስልታዊ አጋርነትን ላስተማማኝ የመድኃኒት አቅርቦት ሰንሰለት በሚል መሪ ቃል የተካሄደ ሲሆን የጤና ሚኒስትር ዶክተር መቅደስ ዳባን ጨምሮ የተለያዩ ሚኒስትሮች፣ ሚኒስትር ዴኤታዎችና የአገልግሎቱ ከፍተኛ አመራሮችም ተገኝተዋል። የትራንስፖርትና ሎጂስቲክስ ሚኒስቴር ለቢሾፍቱ አውሮፕላን ማረፊያ ግንባታ የሚውሉ 92 የኤሌክትሪክ ገልባጭ መኪኖችን አስገባ። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ በረው ሐሰን እንዳሉት ለቢሾፍቱ አውሮፕላን ማረፊያ ፕሮጀክት ግንባታ 92 የኤሌክትሪክ ገልባጭ መኪኖችን አስገብቷል። ኢትዮጵያ ከቅርብ ጊዜ ወዲህ የነዳጅ ተሽከርካሪዎችን በኤሌክትሪክ መኪኖች የመተካት ስራ በከፍተኛ ፍጥነት እያከናወነች መሆኑን የገለጹት ሚኒስትር ዴኤታው ይህም ሀገሪቱ ከነዳጅ ጥገኝነት ለመላቀቅ ለዘላቂ ልማትና ለታዳሽ ኃይል የሰጠችውን የላቀ ትኩረት የሚያሳይ ነውም ብለዋል። ኢትዮጵያ በታዳሽ ኃይል ያላትን እምቅ አቅም በመጠቀም የአካባቢ ብክለትን ለመቀነስና የዜጎችን የትራንስፖርት ወጪ ለመቆጠብ ጭምር እየሰራች እንደሆነም አመላክተዋል። አዲስ የገቡት የኤሌክትሪክ ገልባጭ ተሽከርካሪዎች ሙሉ በሙሉ ለቢሾፍቱ አውሮፕላን ማረፊያ ግንባታ እንደሚሉ ገልጸው መኪኖቹ ከቀረጥ ነፃ መሆናቸውና ሲሲ የተሰኘ የቻይና ካምፓኒ ወደ ሀገር ውስጥ እንዲገቡ ማድረጉንም አብራርተዋል። ቢሾፍቱ አውሮፕላን ማረፊያ የሀገሪቱን የአቪዬሽን ዘርፍ ይቀይራል ተብሎ የሚጠበቅ ግዙፍ ፕሮጀክት ሲሆን ለግንባታው ቴክኖሎጂና ኤሌክትሪክ ኃይልን መጠቀም የግንባታ ወጪን ከመቀነስ በላይ ፕሮጀክቱ በዘመናዊ መንገድ እንዲከናወን ይረዳልም ተብሏል። ስትከታተሉት የነበረው የዕለተ ማክሰኞ ሚያዝያ 20 ቀን 2018 ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ምሽት